አመሰግናለሁ ቴዲ። ባለፈው ያነሳናቸው አንዳንድ ነጥቦች ነበሩ ያለው ሁኔታና ሊከሰት የሚችለው ነገር ምንድን ነው በሚል ያነሳናቸው ጉዳዮች ነበሩ። እንግዲህ ከስልሳ ስድስቱ የጀኔራሎች ሹመት ማግስት ነው ይሄ ነገር የተከሰተው። 66 አዳዲስ ጀኔራሎች ተሹመዋል የሚለው የአየሩን በያዘበት ሰዓት በዛው ቀን በነጋታው እኒሁ ምክትል ኢታማዦር ሹም ናቸው የተባሉት ጀነራል አበባው ወደ ደብረ ብርሃን ሄዱ። ቀጥለው ደሴ ሄዱ፣ ከዛ ጎንደር ሄዱ፣ ከዛ ባህር ዳር ሄዱ። ልክ እነዚህን 4 ቀናትን መሰረት ያደረገ ወይም በእነዚህ 4 ቀናት ውስጥ እነሱ የሚያደርጉት እንቅስቃሴ ምን እንደነበረ ብዙዎች አላወቁም ነበር። ግን እነዚህን 4 ቀናት በሙሉ ደግሞ የፋኖ ኃይሎች ከፍተኛ በተለይ ደግሞ በአፋባ ስር ያሉት የአማራ ፋኖ ብሔራዊ ኃይል የሚባለው እና በወሎ ሚኒሊክ ዕዝ የሚባለው ምስራቅ አማራ ተብሎ የተደራጀው ኃይል ከፍተኛ ጥቃት ነው የፈጸመው። ጥቃቶቹ ደግሞ በቀላሉ እንዲሁ ዝም ብለው ከዚህ በፊት ባየናቸው ወይም በለመድናቸው መንገድ የተፈጸሙ አይደሉም። በከፍተኛ ደረጃም ከ3 ክፍለ ጦሮችን የማምከን የጦር መሳሪያቸውንም የመውሰድ የሰው ኃይላቸውንም የመበተን ወደ ምርኮኛ የመቀየር ከዛም አልፎ ደግሞ በወረዳዎች የነበሩ ከ11 ወረዳዎች የነበረውን የብልጽግና አስተዳደር መዋቅር የመቆጣጠር እና የማፍረስ ስራ ነው የሰሩት። እነዚህ አካባቢዎች ላይ የላስታ የሚባል ቀጠናን ይዞ ሰፊ ሰንሰለታማ እና የአብዛኛው በርካታ ህዝብ በርካታ ነዋሪ ያለበት በከተማ ምስታየው በመንግስት መዋቅርም በአሰራርም በመንግስትነት ባህሪም ሰፊ ቦታ የያዘን ቦታ ነው ያጠቁት። ይህን ሲያጠቁ ደግሞ በጦር መሳሪያም በተለያዩ በሎጂስቲክስም በሁሉም ነገር የበላይነት ይዘው ነው። በእንግዲህ ያገዛዙ የመረጃ ማሽኖች ሁሉ መክነው ወይም መረጃም ሳይታወቅባቸው በግልጽ የሉም ተበትነዋል እያለ ሲያወራ በነበረበት ሁኔታ ነው ሙሉ ለሙሉ ትጥቁንም ሰራዊቱንም ከጥቅም ውጭ ያደረጉት ማለት ነው። በዚህ ውጊያ በነገር ላይ በጣም ከባድ ውጊያ ነው እየተደረገ ያለው። ዛሬን ጨምሮ ውጊያው አለ፣ ዙሪያውን አለ። ከ11 በላይ የድሮን ጥቃቶች ተፈጽመዋል። በዚህም አንድ ጤና ጣቢያ ላይ ልጃቸው የሚያስተምሙ እናትና አባት ተገድለዋል። 2 ነርሶችም ቆስለዋል። ሌሎች አካባቢዎችም የተጣሉ አሉ። እንደዚሁም በትክክል እስካሁን ድረስ ማረጋገጥ አልተቻለም እንጂ የተለያዩ ድምፆች ከዚህ በፊት የድሮን ናቸው ተብሎ ማይገመቱ ምናልባትም ሱሳይድ የሆኑ ድሮኖች ተጠቅሟል ተብሎ የሚገመቱ አዳዲስ የጦር መሳሪያዎችን ጭምር ተጠቅሟል። ጄቶች በስፋት ነው ውጊያው ላይ የተሳተፉት። ይሄ ሁሉ ነው ግን የፋኖ ኃይሎች ባሉበት ነው ያሉት። ለምሳሌ ራሳቸውም እንደገለጹት ደሴ ዙሪያ 7 ቀበሌዎች እንደያዙ ናቸው። አሁንም አልወጡም። ዛሬም የደሴ የብልጽግና ከንቲባ የሃይማኖት አባቶችና ሽማግሌዎችን ባለሀብቶች ሰብስቦ ተከበናል፣ ስለዚህ መዋጋት አለብን፣ ወደ ግንባር ጭምር ሄዳችሁ ቅስቀሳ ታደርጋላችሁ የሚል የሃይማኖት አባቶች ሽማግሌዎችንም በደሴ ከተማ አዳራሽ ውይይት አድርጓል። ወልዲያ እንደሚታወቀው 5 አካባቢ በሮች አሉት ነው የሚባለው። ከ5ቱ በሮች 4ቱ በዋናነት በፋኖ ኃይሎች እንደተያዙ ናቸው። አሁን ወደ አፋር ጭፍራ የሚያስወጣው በር ብቻ ነው የሚመላለስበት። ይህም ሆኖ ከፍተኛ የሰራዊት ሜካናይዝድ ኃይሉን ከአፋር አንቀሳቅሶ ወልዲያ ከተማ ውስጥ አስገብቷል። ብረት ለበስ ተሽከርካሪዎች፣ ታንኮች ዛሬ በከተማ ሲንቀሳቀሱ እንደነበረ ከነዋሪዎች እኛም ሰምተናል። እና ውጊያውን ደግሞ ለጊዜው ጋብ ብሏል። አንዳንድ መረጃዎች እንደሚያሳዩት በተለይ የደሴ ዙሪያና ሌሎች አካባቢዎች ላይ ያለው ውጊያ የተንቀሳቀሰው በአካባቢው ከፍተኛ የቱሪዝም ምንጭ የሆነ ልክ አክሱም ጽዮን እንደሚካሄደው ሁሉ በተለያዩ ሁኔታዎች ውስጥ ሆኖ ደግሞ የሃይማኖት በዓል አላውን በ21 የሚከበር የግሸን በዓል ማለት ነው። ለዛ ብለው ነው የፋኖ ኃይሎች ውጊያውን የቀነሱት የሚል አለ። በእነሱ በኩል የመጣ መረጃ ነው። በእርግጥም ስናየውም ደግሞ ያንን ነው። ነገርን ከያዙባቸው ቦታዎች አሉ። ሌላ በእነዚህ አካባቢዎች ዛሬ ሲያደርጉ የነበሯቸውን እያየው ነበረ። በማህበራዊ ሚዲያም በመግለጫቸው የሚያወጧቸው በከተሞች በያዟቸው ከተሞች በያዟቸው የወረዳ አስተዳደሮች በመንግስት በነበሩት ላይ ህዝቡን ወጣቱን እያወያዩ ነው ያሉት። አስተዳደር እየመሰረቱ ነው ያሉት። አላማቸውን ማሳካት የሚያስችል የአንድ ቀን ውይይት አድርገዋል። ከዛም ያለፈ ምን ያህል ጊዜ ይዘው ሊያቆያቸው እንደሚችሉ አስተማማኝ ኃይል እንዳላቸው ሲናገሩ ተሰምቷል። ከዚህ ጋር ተያይዞ ንግግሮቻቸውን የቀየሩ የብልጽግናን እኛ ባለፈው ያነሳ ነው የብልጽግና ኃይል የተከበበ ነው የሚመስለው የሚለውን ነጥቦችን ገጣጥመን እንዳነሳ ነው የዚሁ የአፋባ ማዕከላዊ ኮማንድ አባል የሆነው ጀነራል ተፈራ ማሞ በዚህ ጉዳይ ላይ የሰጠው አስተያየት አለ። ማንኛውም ሰራዊት ወደ ኤርትራ የሚወጣ ወደ የትም ቦታ ይወጣ
መተን ነው ሁሉም ቦታ ላይ ገብቷል፣ እንመተዋለን፣ ትጥቁን ነጥቀን መተን ነው የምናስወጣው የሚል ነው። ከዛም ባለፈው ወደ ኤርትራም ወደ ትግራይ የሚደረግ ዘመቻ ካለ ከኋላ ነው የምንከመርበት የሚል ወታደራዊ ቋንቋም ተጠቅሟል። ግን ይሄን ተከቧል፣ ከበን ያስቀምጥ ነው፣ በሁሉም ቦታ ውስጥ ሰርጎ ገብቷል፣ ከበን ያስቀምጥ ነው የሚለው ወታደራዊ ቋንቋ ስለሆነ በራሳቸው ስርዓት የሚያውቁት ስለሆነ ይህ ያለም በብልጽግና በኩል እየሆነ ያለው ነገር ማመን አልቻሉም። ድንገት በእንቅልፉ ላይ በተኛ ሰው በጥፊ ስትመታው ወይም ውሃ ስትለቅበት አይነት ነገር ነው ያጋጠማቸው። ሶስቱን ቀን ምንም ማለት ራሱ አልቻሉም፣ ማስተባበልም አልቻሉም፣ ማጣጣልም አልቻሉም። እነ ዳንኤል ክብረትም ሌሎችም ራሽያ ነበሩ። በጣም ጸጥ ያለ እና ግራ የተጋቡ ነገር ነው እና ሁሉም ሰው በከፍተኛ ደረጃ በብልጽግና የደነገጠበት ነው። ልክ እነሱ ከዛ ሲመለሱ ግን ያሉት ምንድነው ሻዕቢያና ህወሓት ደስ የመጣው እና ወልዲያ ያመጣው መቱን የሚል ነው የተጠቀሙት። ግን በምናየው በኃይል አሰላልፍ በአጠቃላይ የፋኖ ኃይል በቀጠናው የበላይነት ይዟል። ዛሬም ከአንዱ ከኮማንድ ፖስቱ አባል አስረስ ማረ በጎጃም ቀጠና ከሚንቀሳቀሱት ቴዎድሮስ አመራር ከሆኑት ጋር ባደረኩትን ቃለ መጠይቅ በሌሎችም አካባቢ ከዚህ የተሻለ የማጥቃት ዝግጅት አለን የሚል ነው በግልጽ ያስቀመጠው። እነዚህም ኃይሎች ጋራ ሻዕቢያና ህወሓት ከተባሉት ጋራም ግንኙነቶች ወይም በዛ ጦርነት ውስጥ ተሳትፈዋል ወይ የሚል ግልጽ ጥያቄ አቅርቤ ያለው። በዛ ጦርነት አልተሳተፉም። ነገር ግን እንዲሳተፉ ይህን አገዛዝ እንዲጥሉ አብረው እንዲታገሉ በደስታ ነው የምንፈልገው የምንጠይቀው፣ ነውር አይደለም የሚል ግልጽ የሆነ መልስ ሰጥቷል። በአጠቃላይ ስናየው ይሄ በአማራ ክልል ያለው ነው። በነገር ላይ ይሄ አሁን የወሎ ጎልቶ ወጣ እንጂ ሌሎች አካባቢዎች አሉ ዝም ብለው በመደበኛ የማጥቃት ሬሽን የሚወስደውን አንዳንድ ቦታዎችን ማስለቀቅ የሚከተሉት የራሳቸው መጠዝጠዝ የሚሉት መርህ አላቸው። ባለበት አርፎ እንዳይቀመጥ መጠዝጠዝ፣ ሁልጊዜም እረፍት መንሳት፣ 5 ሰው 6 ሰው 20 ሰው 30 ሰው ይቀንሱበታል በየቀኑ። ልክ እንደዚህኛው 1000 ምናምን ሰው 2 ክፍለ ጦር 3 ክፍለ ጦር ባያጠቁም በየጊዜው አሉ እና በዚህ በጎንደር ቀጠና አለ። በሸዋ ቀጠና እንዲያውም ከዛ የዘለለ ሳሲት የሚባለውን ሙሉ ከተማና ወረዳ በአፋር የሚባለው በእነ እስክንድርና በእነ መከታው የሚመራው ኃይል ደግሞ በአንጻሩ ከፍተኛ ጥቃት ፈጽሞ አስለቅቋል። እዛ ላይ የነበረው ነገር ላይ የሸዋ ቀጠና ላይ የኮማንዶና አየር ወለድ ክፍለ ጦር ነው የተደመሰሰው። ከተማው ላይ ባለፈው 8 ወር አካባቢ መሰረት አድርጎ ቀጠናውን ሲል የነበረው ነው በሸዋ ቀጠና። እሱንም መጥተው ካምፑንም ተቆጣጥረዋል። ሸዋማ አካባቢ ሌሎች በዛ አካባቢ በሸዋ አካባቢ ያሉ ቦታዎች ላይ ከፍተኛ ውጊያ ተካሂዷል። በጎጃም እንደዚሁ አለ። የመካነ ሰላም ሌሎች የደቡብ ምዕራብ ወሎ አካባቢዎችን በተለይ እንደዚሁ ውጊያ ተካሂዷል። የተቆጣጠሯቸው ወረዳዎች በአብዛኛው በዚሁ በወሎ ቀጠና ከ11 በላይ ወረዳዎች ነው የሚለው። እንግዲህ መርሳ ዛሬ ምሳሌ ህዝባዊ ውይይት ሲያደርጉ ነበር። መርሳ ትልቅ ከተማ ነው፣ እንደተቆጣጠሩት ነው ያሉት። የተለያዩ አካባቢዎች ተቆጣጥረዋል። ስታየው በኃይል ስለሌለው አገዛዙ ወይም ብልጽግና የጦር ሰራዊት ስለሌለው የጦር መሳሪያ ስለሌለው አይደለም ይሄ የሆነው። ረጅም ጊዜ ይዟቸው የነበሩ አካባቢዎችን ነው አዲስ የኃይል አሰላለፍ ሳይሆን የነበረውን ኃይላቸውን ቆጥበው አቅደው በአዲስ እቅድ በአዲስ ስልት ከፍተኛ ጥቃት ፈጽመዋል። ምንም ጥርጥር የለውም እነሱ ባያምኑ